ፈልገናል። እንዴ ጀሪካኑን የተሸከመ አንተን በኋላ ማን ሊሸከም ነው? ማለት ተሸከመሽ ልትወጪ ነው? አቀበት ቁልቁለት አይችልም በቅሎህ። መቼም እኔ ዳና እኔ ልሸከመ ሲባል አልሰማህም? ግን እኮ ገጣሚ የተቀኘው በልቡ ስለመሸከም ነው። እንግዲህ ብትከብደኝም እዛም ቢሆን ያለው አንተ ነህ። ኧረ ቀስ ብዬ በእግሬ መሄድ እችላለሁ። አባትሽ ድርሻውን በሙሉ ለናው መስጠት ይፈልጋል። የምን ድርሻ? የሁሉንም ከኔ ተካፍሎ የሚያገኘውንም ከእህቱ ተካፍሎ የሚያገኘውንም በአጠቃላይ ለናው መስጠት ይፈልጋል። አንቺ ምን ታስቢያለሽ? እመነኝ። ቆይ ለምንድን ነው የአክሲዮን ውክልናውን ለእሱ የሰጠሽው? እሱ ምን ያደርግልሃል? ምናልባት ውክልናውን ወደ እኔ ብታስተላልፍ ብያስ። ኤርሚ እንግዲህ ኤሚንን እኔ ከልቤ አፍቅሬሻለሁ፣ ከልቤ ስላፈቀርኩሽ እውነታውን ልንገርሽ በማለት እንግዲህ አምራን ወደ እነሱ ቤት የገባችው የእነሱን ንብረት እሷና እሱ ተባብረው ለመዝረፍና ደግሞ ከእነሱ እጅ ለመንጠቅ እንደሆነ ለኤሚን ነግሯታል ማለት ነው። እንግዲህ ኤርሚ በጨዋ ደንብ እኔ ስለምወድሽና ስለማፈቅርሽ ከአስከበ የተፈጠረውን ነገር ልንገርሽ በማለት እንግዲህ ለኤሚን ሁሉንም ነግሯታል። እንግዲህ ከነገራት ነገሮች ውስጥ በጣም ያስደነገጣትን ነገሮች የምነግራችሁ ይሆናል ማለት ነው። በሌላ በኩል እንግዲህ ወይዘሮ ዝናሽ ለአምራን ለአንቺ የሚጠቅምሽ አሁን ላይ ናሆምን አጥብቀሽ መያዝ ነው። ምክንያቱም አቶ ለይኩን ንብረቱን ገንዘቡን ሁሉ ከኔ የሚካፈለውንም እንዲሁም ደግሞ ከእህቱም ያለውን ድርሻ በሙሉ ለናሆም ሊሰጥ ስለሆነ ስለዚህ አንቺ የሚሻልሽ እሱን አጥብቀሽ ብትይዥ ነው ብላታለች። በነገራችን ላይ አቶ ለይኩን ለምንድን ነው ንብረቱንና ገንዘቡን ለናሆም ማውረስ ያስፈለገው ከተባለ ናሆም የአቶ ለይኩን ልጁ እንደሆነ ግልጽ ነው ማለት ነው። በሌላ በኩል እንግዲህ ኑሐሚን ለናሆም ደጋግማ ፍቅሯ እስካሁንም ድረስ በልቧ ውስጥ እንደሆነና ያለሱ ሌላ ማየት እንደማትችል ነግረዋለች ማለት ነው። ይህንንም ፍቅሯን እንግዲህ የተቀበለ ይመስላል። አሁን ላይ አምራንን ከልቡ አውጥቶ እንደ ጠላት ግልጽ ነው። ማውራት አይፈልግም። ስትደውል ስልኳን ይዘጋል። ብዙ ነገር አምራን ደግሞ እያላገጠችና እያሾፈች የኔ ፍቅር ናፍቀኛል እኮ። በተለይ ደግሞ ወይዘሮ ዝናሽ ንብረቱ ገንዘቡ በሙሉ አሁን ላይ ከሁላችንም ሀብታሙ ናሆም ነው፣ ስለዚህ እሱን አጥብቀሽ መያዝ ይኖርብሻል ስትላት በጣም በደስታ ማለት ነው። አሁን ላይ እንግዲህ ደጋግማ እየደወለችለት ትገኛለች። ምንም እንኳን እሷ ብትደውልም እሱ ደግሞ ልቡ ከኑሐሚን ጋር የሆነ ይመስላል። ምክንያቱም ኑሐሚንና ናሆም ወደ ገጠር መውጣታቸው የሁለታቸው ፍቅር እንዲጸና እውነተኛ ፍቅር ስለሆነ ማለት ነው። እንግዲህ ለኑሐሚንም ጊዜ አግኝታለች። እንግዲህ ናሆምም ደግሞ እኔ እኮ ይገርማል፣ እኔ እኮ ለዳግም ቦታ ያለሽ ይመስለኝ ነበረ በማለት ደጋግሞ ነግሯታል ማለት ነው። አይ ሲጀመር አንተ እኮ ታውቃለህ እኔ እንደማፈቅርህ እያለች ትገኛለች። እናም እንግዲህ ቀረብ ተባብለው ሞላ ነበረ ለሽቱ ስትነግራት እና ሽቱም እንግዲህ አይ የእሱ መቅረብና መመለስስ ይሁን የአንቺ ቀርቦ መመለስ ምን ይሉታል በማለት እንግዲህ በምንኛ የሚባል ነው ብቻ በእንደዛ እያወሩ ነበረ ማለት ነው። እንግዲህ ወይዘሮ ዝናሽ ለኤሚን የነገረቻት ነገር ጆሮ ጭው የሚያደርግ ነው። ማለትም ይህን ያክል ዘመን ወንድሜ ብላ አክብራ ብቻ ወንድምና እህቱ ነው የኖሩትን ልጅ እሷ ደግሞ ወንድምሽ አይደለም እንግዲህ እውነቱን እወቂ፣ አንቺ ነሽ ደግሞ ይህንን ሁሉ ነገር እንዲመጣ ያደረግሽው። የዲኤንኤ ምርመራውን ወስደሽ ስትሰጪው የዲኤንኤ ምርመራው እንግዲህ የናሆምና አንቺ የተለያየ ሆኗል። ስለዚህም የቤቱን ትልቅ ሚስጥር አሳልፈሽ ሰጥተሻል በማለት ኤሚንን ወቅሳታለች ማለት ነው። ኤሚን ደግሞ ይህንን ጉዷን አላወቀች። ወይዘሮ ዝናሽን ትናገራታለች። ቆይ አንቺ ምን አይነት ሴት ነሽ? እንዴት ነው በአባዬ ላይ እንደዚህ የምታደርጊው? እንዴት በሱ በላዩ ላይ ማግጠሽ ሌላ ልጅ ታመጫለሽ? እንዴት እኔ በጣም ነው ያዘንኩብሽ ብላ እንግዲህ ብጥስ ብላለች። ነገር ግን ወይዘሮ ዝናሽ ደግሞ ያላወቀችው ሌላኛው ጉድ ማለት ነው እሷ የራሷ ጥፋት ብቻ ነው የታያት። ነገር ግን አቶ ለይኩንም ቢሆን አርፎ አልተቀመጠም። ያንን ህፃን እኮ ስታገኙ የነበረች ደስታ ሁላ እያላት የነበረው እንግዲህ ልጁ የራሱ ነው፣ ግን ቤቱ እንዲያድግ ስለፈለገ አምጥቶ ለዝኑ በራፍ ላይ አምጥታ እንድትጥል አድርጓል ማለት ነው ሌላኛ ሚስቱ። ምክንያቱም ሚስትሪዎቹን ነገሮችን ስንረዳ እንደዛ ነው። እናንተ ምን ታስባላችሁ? ዶችዬ ሀሳባችሁን አስቀምጡ እስኪ። ናሆም የአቶ ለይኩን ልጅ ነው የምትሉ ላይክ እያደረጋችሁ ኮሜንትም አስቀምጡ ማለት ነው። እንግዲህ ኑሐሚንና ናሆም
ፍቅራቸው ይቀጥል የምትሉም እንደዚሁ ላይክ ማድረጋችሁን አትርሱ ማለት ነው። እንግዲህ ኤሚንና ኤርሚ ደግሞ እፍ ያለ ፍቅር ውስጥ ገብተዋል። አሁን ላይ ኤርሚ እውነት ለመናገር የእውነት ፍቅር እንደያዘው ግልጽ ነው። ምክንያቱም የአምራንን ሚስጥር አውጥቶ አሳልፎ አይሰጥም ነበረ። ምክንያቱም ሁለታቸው ተነጋግረው ተስማምተው ነው እየሰሩ ያሉት አምራንና ኤርሚ ማለት ነው። ነገር ግን ኤርሚ አሁን ላይ የኤሚን ፍቅር የእውነት ከልቡ ስለገባ ይኸውልሽ አሁን ይሄን ሁላ የምነግርሽ እኔ የእውነት ስላፈቀርኩሽ ነው እንጂ አዎ ጥፋት አጥፍቻለሁ። እኔ ከአምራን ጋር ተባብረን እኔ አንቺን እሷ ደግሞ ናሆምን አድርገን ገብተን ገንዘባችሁን ልንሻማ ወይም ደግሞ ልንወርስ አስበን ነበረ። ነገር ግን እኔ አሁን የአንቺ ፍቅር ስላየለብኝ ሚስጥራችንን ሁሉ አውጥቼ እየነገርኩሽ ነው። አሁን ማስጠነቅቅሽ ነገር ቢኖር አምራን የምትፈልገው የእናንተን ንብረት መውሰድ ነው። ስለዚህ ለዚህ ደግሞ አንቺ ቢያንስ እንኳን የአንቺን አክሲዮን ማትረፍ አለብሽ። እኔ እስካሁን ድረስ እውነት ለመናገር መጀመሪያ ላይ አንቺን እንዳጠምዳት ያዘዘችኝ በአምራን ትዕዛዝ ነው። ነገር ግን በኋላ ላይ እየቆየውኝ ስመጣ ፍቅርሽ በጣም አየለብኝ በማለት እንግዲህ ተናግሯል ማለት ነው። ታዲያ እዚህ ጋር ማለት ነው ውክልናውን ስጪኝ ብሏታል። ኤሚን እዚህ ጋር መጃጃል መሾር የለባትም፣ ውክልናውን መስጠት የለባትም። ሲጀመር በራሷ ስም ማዞር ነው ያለባት እንጂ ውክልና ለማን መስጠት የለባትም። አሁን ላይ እዚህ ቤተሰብ ውስጥ የሚታመን ሰው ጠፍቷል ማለት ነው። እንግዲህ አስቡት፣ አቶ ላይኩን በጣም ምስኪን፣ በጣም ጨዋ። በተለይ ደግሞ ባለፈው ወይዘሮ ዝናሽን እኔ እኮ እንደዚህ ታደርጋለሽ ጭራሽ በላይ ላይ ትይዣለሽ ብዬ አስቤ ያላውቅም እያለ ሲናገራት እሱን እንደ ጨዋ ተመልክተ ነው ነበረ። ነገር ግን በራሱ አንደበት መፋታት ፈልጋለሁ አንቺ ጋር መኖር አልፈልግም ካለ በኋላ ራሱ በአንደበቱ የተናገረው ነገር ይገርማል። አንቺ ብቻ አይደለሽም ተባብረን ነው ቤታችን ያፈረስ ነው ብሏል። ስለዚህ እሱም ሌላ መዘዝ አለው። እንደሚመስለኝ ከሆነ ናሆም የሱ ልጅ ነው። እንደው ካልሆነ እንኳን ዞሮ ሌላ መዘዝ እንዳለ ግልጽ ነው ማለት ነው። በራሱ አንደበት ነው እንደዛ ያለው ማለት ነው። እና እንግዲህ አቶ ላይኩን ይሄንን ሁሉ ነገር አድርጓል። ሁላችንም ቢሆን የምናውቀው አቶ ላይኩን ጨዋ፣ ምስኪን፣ በቃ አዛኝ፣ ለሰው የሚረዳ ለሰው የሚያግዝ አሁን ከቅጽበት ተገልብጦ ክፉ ሊሆን ያሰበ ይመስላል። እንግዲህ በእርግጥ ህሊናው ወቅሶታል። ምክንያቱም የዳግምን አባት እንግዲህ እንደዛ በማድረጉ ማለት ነው። እና አሁን ላይ ግን አምራን ያመጣችው ሀሳብ አለ ለወይዘሮ ዝናሽ። ምንድነው ያለቻት? እንዴ ታዲያ ለናሆም እስከ ዛሬ ድረስ ዞር ብሎ ያላየውን ልጅ እስከ ዛሬ ድረስ ምንም ነገር ያልሰጠውን ልጅ አሁን ገንዘብ ሊሰጠው ጭራሹንም ደግሞ ሁሉንም ነገር ለናሆም ሊሰጠው፣ ይህ የማይታመን ነው። ዝም ብለሽ አታውሪ ስትላይ ጊዜ አይ እውነቴን ያወራሁት ስትል፣ እንዴ ታዲያ እንደዛ ከሆነ እኮ እኔና አንቺ ደግሞ ያለንን መረጃችን ተጠቅመን ለናሆም ሳይሆን ለእኔና ለአንቺ ገንዘቡን እንዲሰጠን ማድረግ እንችላለን ብላታለች። በጣም ይገርማል። ምክንያቱም ያ ቪዲዮ ስላለ ማለት ነው። አሁን ላይ አምራን የምትፈልገው ገንዘብና ገንዘብ ብቻ ነው። እንዴ ምን ማለት ነው ይሄ ስትላ ጊዜ አይ ምንም እኮ ማለት አይደለም፣ በቃ ገንዘቡን መቀበል እንችላለን አስፈራርተን በቪዲዮ አለቻት። እና ወይዘሮ ዝናሽ ግን አይ ይሄ አያዋጣንም፣ ምክንያቱም ላይኩን አሁን ላይ እኔን ለመፍታት የወሰነው እኮ ምንም እንኳን ጥንቅጥ ውስጥ ብገባም ምንም እንኳን ብዙ ነገር ቢመሰቃቀልም ነገር ግን ሊፈታኝ ያሰበበት ምክንያት ራሱን ለመንግስት አሳልፎ ሊሰጥ ነው። ያለውን ገንዘብ በሙሉ በናሆም ስም አድርጎ ከዛ በኋላ ራሱን ለመንግስት እጅ ሊሰጥ ፈልጓል ስትላት በጣም ነው የደነገጠችው። አምራን ከመሬቱን ከሰማይቱን አታውቀውም። በጣም ነው የደነገጠችው። ምክንያቱም በነገራችን ላይ አሁን ላይ አቶ ላይኩን እንደዛ ካደረገ አምራንና ዝናሽ ከሰሩ ነው። ዝናሽም አሁን 30% ማለት ነው ለአምራን በፍጹም መስጠት የለባትም። ምክንያቱም ኦልሬዲ አቶ ላይኩን እንደሆነ ነብሰ ገዳይ ነኝ ብሎ እጁን ለመንግስት ለመስጠት የተዘጋጀ ሰው ነው። ስለዚህ እነሱ ወንጀለኛ ነህ አሉት አላሉት፣ ቪዲዮ አሳዩት አላሳዩት ለሱ ምንም ማተር አያደርግም ማለት ነው። ስለዚህ አሁን ላይ ወይዘሮ ዝናሽ በጥበብ ለመጓዝ እየሞከረች ነው። ምክንያቱም የራሷን 30% ለማዳን ማለት ነው። ለማዳን ያላት አማራጭ ደግሞ ምንድነው? ናሆም ጋር አንቺ ናሆምን አጥብቀሽ ያዢ፣ የኔ አክሲዮን አያዋጣሽም፣ እኔ ልሰጥሽ አልችልም። ምክንያቱ ደግሞ ኦልሬዲ እሱ እጁን ለመንግስት ሊሰጥ ስለሆነ እያለቻት ነው። እንደዛ ብትላትም ግን እሷ ማለት በቃ ማመንም አልፈለገችም። በስተመጨረሻ ልታምናት ሞክራ ነበረ። ነገር ግን 30%ን እንደምትቀበላት ነው አሁንም እያስፈራራቻት ያለችው። አሁን ላይ በእርግጥ ወይዘሮ ዝናሽ መስጠት አይጠበቅባትም። ያው ኦልሬዲ ምንም ቢሆን ዞሮ ሊፈታት ነው። ቪዲዮ ቀርጻህ ነበረም ተባለም አልተባለም እንዴ በደልም ቢበዛ
እንግዲህ በደሏ በዛም አነሰም አቶ ለይኩን እንደሆነ ከመፍታት ወደ ኋላ አይልም ማለት ነው። ይህንን ነገር ግን አሁን ናሆም ምንም የሚያውቀው ነገር የለም። ናሆም ደጋግሞ ለኑሐሚን እያላት ያለው ነገር ምንድን ነው? እኔ በጣም ደስተኛ ነኝ እዚህ ባለንበት ጊዜ። አሁን ከተማ ሄደን ጫጫታው በቃ ብቻ ደግሞ የሚገርመው ነገር እነሱ በመሀል ቆይ ግን አምራንን ምናምን እያለች እያለ በመሀል አምራን ደወለች ማለት ነው። በጣም ይገርማን ስናነሳት ደወለች። እድሜዋ ረጅም ነው ብሎ እንግዲህ የአምራንን ስልክ ሲያነሳ እና እኔ እዚህ በናፍቆት ሞቻለሁ አንተ ከሱ አሽሼ ገዳሜ ትላለህ አይነት ነገር ተናግራለች ማለት ነው። እሱም እሺ አሁን ምንድነው የፈለግሽው እያለ ደስ በማይል ሁኔታ ነው እያናገራት ያለው እና እንደ ኑሐሚን ግልጽ አድርጎ መናገር ባይፈልግም ኑሐሚን ትንሽ ከልክ ብታልፍም ፍቅሯን ዳይሬክት ብገልጽም እሱ ባይገልጽ ነው እንጂ ከልቡ ግን እንደገባች ግልጽ ነው ማለት ነው። እንግዲህ ኑሐሚንና ናሆም ያው ወደፊት በደንብ ይፋቀራሉ ብለን እናስባለን። ያው ፍቅር ሸጋ ነው፣ ፍቅር ጥሩ ነው። ነገር ግን ያው አምራን ከህይወቱ በምን መልኩ ነው የምትወጣው ስንል እሱ አንዲት ስህተት ብቻ ላገኝባት ብለዋል። ስለዚህ አሁን ላይ ከልቡ አንቅሮ እንደተፋት ያስታውቃል። አዎ ብዙ ጊዜ እኛ ሴቶች ማለት የማናስተውለው ነገር ምንድን ነው? ወንዶችን ማለት ባልን ማለት ነው በስርዓት መያዝ ነው እንጂ ካልን በጣም አስቸጋሪ ነው። አምራን ደግሞ ደውላ መጨቃጨቅ ነው፣ አብራ ሆና መጨቃጨቅ ነው። አስጠላው ሁላ መሄድ ሁላ ፊቷን ማየት አይፈልግም። ጭራሽ ባስ ብላ እሷ ምርጥ ቤት ተከራይቻለሁ፣ ቆንጆ ቤት ተከራይቻለሁ፣ እንደመጣህ እኔ ቤት ነው የምትሆነው ብለዋለች። እሱ ግን በጭራሽ አንቺ ጋር አይደለም ሆነው ቤት ነው የሚሄደው ብሏታል። እንግዲህ ኑሐሚን የጠየቀችው ውሃ የሚያነሳ ጥያቄ አለ። እሱ ምንድነው? እኔ የምልህ ግን አሁን ቆይ አምራን ግን ብር ከየት እያገኘች ነው? አሁን ቤት ተከራየች፣ የተለያዩ ነገሮችን የምታደርገው ገንዘብ ከየት አግኝታ ነው ብለዋለች። እኔም የገረመኝ እሱ ነው። ኑሐሚን አባዬንም ብጠይቀው ኧረ እኔ እንኳን ልሰጣት ከነ መኖሯን ሁላ ረስቸዋለሁ አለኝ ይላል ማለት ነው። በነገራችን ላይ አቶ ለይኩን ያስተዋለው ነገር ቢኖር ዳግም ከመጣ በኋላ ወይዘሮ ዝናሽ ዳግምን ፕሮቴክት ወይም መንከባከብ ላይ ሁና ናሆምን ጣል ጣል እያደረገችው እንደሆነ ተመልክቶ ባለፈው ጠይቋት ነበረ። እናም እንግዲህ እንደምንረዳው ከሆነ ዳግም የእሷ ልጅ ነው፣ ግልጽ ነው። ግን ናሆም ደግሞ የእሱ ልጅ ስለሆነ ነው ልጄን ለምን ጣል ጣል አደረግሽው ብሎ እንደ ወቀሳ ያቀረበ የነበረው ማለት ነው። እናም እንግዲህ እሷም ወንድ ልጅ እሱም ወንድ ልጅ ከሌላ ኖሯቸው ተገኝቷል። አንዳንዴ በትዳራችን ታማኝ አለመሆን የሴቲቱ ታማኝ አለመሆን ወንዱንም ታማኝ አለመሆን ያሳያል እና ይሄ በጣም ነው የሚያሳዝነው። በትዳር ስንኖር ሁለቱም ታማኝ ሆኖ ለቤቱ እየጣሩ መኖር መልካም ነው። ስለዚህ ወይዘሮ ዝናሽ ልክ ናት ማለት ነው። አቶ ለይኩን ያኔ ድሮ ማለት ነው ቤቱን ትቶ ውጭ ሲል ገንዘብ ሲያሳደድ ብቻ ሳይሆን ያው እንደምንመለከተው ከሆነ ልጅም ከሌላ ከወለደ ገንዘብ ብቻ ሳይሆን ሌላ ነገርም እያሳደደ ነበረ ማለት ነው። ስለዚህ ግምቷ ልክ ናት። ምንም እንኳን የእሷ ግምት ልክ ቢሆንም ከሌላ ሂዶ ሊሆን ይችላል ብላ ብታስብም፣ ነገር ግን እሱ እንዳመጣ መጣ፣ እሷ ባታመጣ መልካም ነበረ፣ የልጆችን ጉዳይ ማለት ነው። ዞሮ ዞሮ ግን የታፈሰ ውሃ የተደፋ ውሃ አይታፈስም። ሁለቱም ወንድ ልጅ ከሌላ ኑሯቸዋል፣ በተቃራኒው ማለት ነው። እንግዲህ ኤሚን አለቀሰች እንጂ ዞሮ ዞሮ ወንድሟ ነው። በእናት ወንድሟ ባይሆን በአባት ወንድሟ ነው። ስለዚህ የዋልሾሽም ዘወር ነው፣ አቀፍሽውም ተሸከምሽውም ሁለቱም አንድ ነው እና ዞሮ ዞሮ ኤሚን ባለ ሁለት ወንድም ሆናለች። ደስ ይላል። እሷ ግን ያው ናሆምን አጣሁት ብላ ተጨንቃ ነበረ። እኔ ናሆም የአቶ ለይኩን ልጅ ነው ብዬ አስባለሁ። እናንተ በድጋሚ ልጠይቃችሁና ምን ትላላችሁ ውዶችዬ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በተረፈ እንግዲህ ኑሐሚንና ናሆም ደግሞ በቅርቡ አንድ ይሆናሉ ብለን እናስባለን። እንግዲህ ኤሚንና ደግሞ ኤርሚም አንድ ላይ ከሆኑ በመሀል እያጨበጨበች የቀረችው አምራነች ማለት ነው። የዳጊ ነገር እንኳን ያሳዝናል። ዳጊ ምን እንደሚሆን በጣም ነው የሚያሳዝነው። አቶ ለይኩን ደግሞ ለዳግም ምንም አይነት ነገር መስጠት አይፈልግም። እንደውም እጁን ለመንግስት ይሰጣል። በቃ አለቀ እንጂ ዳግምን መጥቀም አይፈልግም። በጣም ያሳዝናል። ግን የምር እዚህ ጋር አቶ ለይኩን ጸባዩ ጥሩ ሰው እንዳልሆነ ነው የተረዳሁት። ቢያንስ አባቱን አሳጥቶታል። ስለዚህ የሆነ ካሳ ሊሰጠው ይገባ ነበር ለዚህ ምስኪን ልጅ ማለት ነው። እንግዲህ ይህ ምስኪን ወይ ከሚያፈቅራት ልጅ አልሆነም፣ ወይ አባቱን ተንከባክቦ አባቱ ጋር አልሆነም። በጣም የሚያሳዝን ነው ዳጊ እውነት ለመናገር። እና ውዶች ሀሳብ አስተያየታችሁን ኮሜንት ላይ እናንተስ ምን ትላላችሁ ጻፉልኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ወዳችኋለሁ። ባይ ባይ ተወዳጆች።